ኢትዮጵያ በድህነት ውስጥ መቆየት አይገባትም። ኢትዮጵያ በድህነት ውስጥ ከተቀመጠች የእያንዳንዳችን ስንፍና የእያንዳንዳችን ድክመት ነው ብዬ ነው ማምነው። በተለይ በየደረጃው ያለን አመራሮች ድክመትና ስንፍና ነው ብዬ ነው ማምነው። አርሶ አደር ደሃ ቢሆን፣ አርብቶ አደር ደሃ ቢሆን፣ ወጣት ስራ ቢያጣ፣ የምግብ ዋስትና እጥረት ቢያጋጥመን የኛ የአመራሮች ድክመት የኛ የአመራሮች ስንፍና ነው ብዬ ነው ማምነው። ከዚህ አንጻር ህዝቡም ኃላፊነቱን እንዲወጣ፣ በየደረጃው ያለውም አመራር ኃላፊነቱን እንዲወጣ ይሄ እኛ የተፈጥሮ ሀብት እጥረት የለብንም። በምድር ላይ ከምድር በታች ሀብት ያለን ሰዎች ነን። ይሄ ሁሉ ተቀናይቶ ከድህነት ለመውጣት የሚደረገውን ጥረት እውን እንዲያደርግ በየደረጃው ያለው አመራር የማቀድ፣ የማለማመድ፣ የመደገፍ ኃላፊነት አለበት ብዬ አስባለሁ። ህብረተሰቡ ደግሞ ይሄን ቶሎ ተቀብሎ በየቀየው አለማምዶ ከድህነት መውጣትና የአፍሪካ የብልጽግና ተምሳሌት እንሆናለን፣ የዓለም የብልጽግና አርአያ እንሆናለን ያለውን በአጭር ጊዜ እንድናሳካ በጊዜ የለንም መንፈስ ሁሉም መንቀሳቀስ አለበት ብዬ አምናለሁ። እኔና እናንተ በምናወራባት በዚህ ሰከንድ ይሄዋ እየፈሰሰ ነው። እየፈሰሰ እየሄደ የሰው ሀገር ሲሳይ እየሆነ ነው። ይሄን መፍቀድ የለብንም። ውሃውንም መያዝ አለብን፣ አፈሩንም መያዝ አለብን፣ የሰውንም ጉልበት መያዝ አለብን። አቀናጅተን ሰርተን ከድህነት መውጣት አለብን እንጂ የድህነትን እድሜ ማራዘም አይገባንም፣ አይጠበቅብንም የሚል መልእክት ነው ያለኝ።